ሰላም ጤና ይስጥልን ውድ የሚዲያችን አድማጭ ተከታታዮቻችን እንደተለመደው ወቅታዊና መደመጥ ያለባችሁ አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ውስጥ የሚገኙ ብርጌዶችን በትናንትናው ዕለትም ጠላትን ሲቀጠቅጡት ውለዋል። ወርቅ አባይ ብርጌድ ጠላትን ከሸንዲና ከይሁዲት የተንቀሳቀሰ ሲሆን የበረሃ ዘንዶቹ ወርቅ አባይ ብርጌድ ጠላትን አንበር ፍሪና አየሁ አካባቢ ሲቀጠቅጡት የዋሉ ሲሆን በዚህ ሁለት ፓትሮል አስከሬን ማምረትና ቁጥሩ በርከት ያለ የአልጋ ቁራኛ ቁስለኛ ማድረግም ተችሏል። ከሸንዲ ከተማ ከሌሊቱ 4 ሰዓት ጀምሮ ወደ ገጠር ቀበሌዎች ሲንቀሳቀስ የነበረው ወራሪ ኃይል ነበልባሎቹ የወንበርማ ብርጌድ ፋኖች ከ6 በላይ ያገዛዙ ጦር ሲሸኙ ቁጥሩ የማይታወቅ ቁስለኛ ተሸክሞ በመፈርጠጥ ጠላትን ወደ እሁዲት ከመሸገው ጠላት ጋርም ተቀላቅለዋል። እንዲሁም ጓጉሳ ብርጌድ ጠላትን ከኮሶበር አዘናየው የመጣውን 4 ፓትሮል መከላከያና አድማብተና ጥምር ጦርና አንድ ኦራላየው እርሻ ልማት ቡናው ላይ ወደ እሁዲት አንበር የተመታውን ለማገዝ በሚንቀሳቀስበት ሰዓት ደፈጣ በመያዝም በከፈቱ ጥቃት ሙትና ቁስለኛ ያደረጉ ሲሆን ይህ ጠላትም ወዳየው ከተማ በመመለስ ቁስለኛውንና ሙቱን በማድረስ በድጋሚ የተመለሰ ሲሆን አሁንም ውጥረቱ እንደቀጠለ ነው። እንዲሁም ጎጃም አገው ምድረ 3ኛ ክፍለ ጦር ኮሎኔል ከና አጃቢውም ተደመሰሰ። የአቤ ጉበኛ ብርጌድ ከጠዋቱ 2 ሰዓት ተኩል ያገዛዙ የባንዳ ኮሎኔል ከባህር ዳር ወደ ዳንግላ ታጅቦ በመጓዝ ላይ ያለ ዱርበቴ መግቢያ ደረቅ ወንዝ በተባለ ቦታ በደፈጣ ከና አጃቢዎቹ ከአፈር በታችም ተደርጓል። በሌላ በኩልም በቀኝ ጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድና በረኛው ጅበላ ሙተራ ብርጌድ ታላቅ ትንቅንቅ በትላንትናው ዕለትም ሲያደርጉም ውለዋል። በዚህ ውጊያ በሁለት ግንባር ጠላት ሲንቀሳቀስ አንደኛው ከደብረ ኤልያስ ተነስቶ አስፍቶ ወደ ቀበሌዎቹ ሲንቀሳቀስ የቀስተ ደመና ብርጌድ ጀግኖች እጅ በእጅ በቦምብ ሲያጨማልቁትም ውለዋል። ጠላትንም ሙትና ቁስለኛ በማድረግ ዳግም እንዳይንቀሳቀስም አድርገውታል። በሁለተኛ ግንባር ከደብረ ማርቆስ ወጥቶ የቡ ማርያም ላይ ተወሽቆ የሚገኘው ጠላት ተስቦ በመግባት ጀግኖች የበረኛው ጅበላ ብርጌድ ፋኖች አይቀጡ ቅጣት ሲቀጡትም ውለዋል። የፋኖን ምት መቋቋም ያቃተው ጠላት ሩጦ ማርቆስ ከተማ ገብቷል። በዚህ የየቡ ማርያምን ምሽግ መቆጣጠርም ተችሏል። እንዲሁም ተፈራ ዳምጤ 2ኛ ክፍለ ጦር ደጋዳሞ ብርጌድ በሌሊቱ ከጠላት ጋር ሲተናነቅም አምሽቷል። ከፈረስ ቤት ከተማ ወደ ደንበጫ አቅጣጫ ከፍተኛ የአገዛዙ ባለስልጣናትን ይዞ በሚንቀሳቀሰው ኃይል ላይ ልዩ ስሙ ውሻ ጥርስ ተብሎ በሚጠራው ስፍራ ላይ በየአይነቱ ለየት ያለ የደፈጣ ጥቃትም ተፈጽሟል። እንዲሁም በላይ ዘለቀ 8ኛ ክፍለ ጦር ሽፈራው ገረባው ብርጌድ መርገጭ የሚባል ቦታ ላይ ታደለ ፈጠነ የተባለ ሚኒሻን በማቁሰል ከ10 በላይ የአብይን ሰራዊት ማጥፋት ሲቻል በርካቶችን ቁስለኛ ማድረግም ተችሏል። ህዝቡን ሊጨፈጭፍ የወጣው ጠላት በጀግኖቹ የተፈራው የመንፈስ ልጆች ልኩን ሲያሳዩትም ውለዋል። እንዲሁም በ9ኛ ሳሙኤል አወቀ ክፍለ ጦር በአባይ ሸለቆ ብርጌድ ስር 35 ቀበሌ በፋኖ መዋቅር ይተዳደራል። በዚህ እንደሚተዳደር ታውቋል። በዚህ አስተዳደር መልካም ወጣት መልካም ውጤት ያመጡ የጎበዝ አለቆች የእውቅና ሽልማት መርሃ ግብር ተደርጎላቸዋል። በዚህ ብርጌድ ለህዝብ አስተዳደር ምንነትና ሂደት ስልጠና የተሰጠ ሲሆን በዚህ ብቁ ሆነው ለተገኙ የጎበዝ አለቆች ሽልማትና የእውቅና ሰርተፊኬት መስጠትም ተችሏል። እንዲሁም የትግሉ ለኳሽ መዝገቡ ዋልልኝ የተሰዋበትን የ3ኛ ዓመት ቀን በትላንትናው ዕለትም በተፈራ ዳምጤ 2ኛ ክፍለ ጦር መብረቁ ብርጌድ አባላት ዘንድም ታስቦ መዋሉ ተሰምተዋል። ጀግኖቹ የአሸባሪው መንግስት እቅድ ቀድመው አውቀው ፋኖን አደራጅተው ለፋኖነት መሰረት ጥለው አልፈዋል። ይህም ትግሉን አጽንተው ወደፊት እንድንገሰግስ የበለጠ ኃይል ይሰጠናል ሲል የመብረቁ አመራሮችም ገልጸዋል። ይህ በእንዲህ እንዳለ በሌላ በኩልም 60 የጠላት ኃይል ሲደመሰስ 49 ክላሽንኮቭ መሳሪያ ማርከናል ሲሉ የአማራ ፋኖ አንድነት በጎንደር ተናገሩ። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላና አድዋ ክፍለ ጦር በምርኮኛ ብርሃኑ ጁላ ጦር ጋር በተደረገ ውጊያ በጠላት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ፋኖ አስቻሉ አለባቸው ለጣቢያችንም ገልጸዋል። በትናንትናው ዕለትም በምዕራብ ጎንደር ቋራ ወረዳ ልጣሽ ብሔራዊ ፓርክ ዙሪያ በተደረገ ውጊያ የምርኮኛው ብርሃኑ ጁላ 60 ሰራዊት ሲደመሰስ 49 ክላሽንኮቭ መሳሪያ ወደ ፋኖ ገቢ ሆኗል። በተጨማሪም ወደ ልጣሽ ብሔራዊ ፓርክ መደበኛ መኪና መግባት ስለማይቻል በትራክተር ተተኳሽና ስንቅ ለማስጋገር ሲሞክሩ ትራክተሩ ከነ ሙሉ ተተኳሽ ስንቆም በፋኖ እጅ እንደተማረከ ፋኖ አስቻሉ አለባቸው ለጣቢያችንም ገልጸዋል። ውጊያው አሁንም እንደቀጠለ ሲሆን የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር አካል የሆኑ ዳግማዊ ቴዎድሮስ ብርጌድ፣ ነብሮ ብርጌድ እና የአድዋ ክፍለ ጦር አካል የሆነው ነብሮ ብርጌድ የጠላትን ኃይል ድባቅ እየመቱ ይገኛሉ። የጠላት ኃይል ከመደምሰስና ከመማረክ የተረፈው ወደ ገለጎ ከተማ እየፈረጠጠ ይገኛል ሲልም የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ፋኖ አስቻሉ አለባቸው ለጣቢያችንም ገልጸዋል። በሌላ በኩልም የሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ተቆጣጥሮ በሚያስተዳድራቸው ቀበሌዎች በማህበረሰቡ ተመርጠው ህዝቡን ለሚያስተዳድሩ ጊዜያዊ የቀበሌ
አስተዳደሮች የእውቅናና የሰርተፊኬት ሽልማትን ሰጥቷል። ከአማራ ፋኖ በጎጃም በየደረጃው የሚወርዱ አስተዳደራዊ መመሪያዎችን ተቀብለው ከብርጌዱ ጋር በመቀናጀት በግንባር ቀደምነት ሲያስፈጽሙና ሲተገብሩ የነበሩት የዛሬ ተሸላሚዎች ባስመዘገቡት የላቀ ውጤት ተመርጠው እውቅና መስጠታቸውን የአባይ ሸለቆ ብርጌድ ሰብሳቢ ፋኖ አለማየሁ ታምርም ተናግሯል። ከዚህ በፊት አብዮቱን ምክንያት በማድረግ የተነሱ ዘራፊዎችንና ወንበዴዎችን በቀበሌ አስተዳደሩ በኩል በተደረገ ማጣራትና በማህበረሰቡ ጥያቄ መሰረት በቀጠናው በተወሰደው ሰፊ የህግ ማስከበር ዘመቻ ችግሮችን መቆጣጠር መቻሉን እንዳስደስታቸው የቀበሌው አስተዳደሮችም ገልጸዋል። የተጣለባቸውን ኃላፊነት በሚገባ በመወጣት የህብረተሰቡን የጸጥታ ችግር አስተዳዳሪውና የፍትህ ጥያቄዎችን በቀበሌው መዋቅር መፍታት በመቻላቸው ለዚህ ታሪካዊ እውቅና እንደ በጎ ተሸላሚዎች ለሚዲያ ክፍላችንም ተናግረዋል። የብልጽግና መዋቅራዊ ስርዓት ከፈራረሰ በኋላ ህዝቡን እያስተዳደረ የሚገኘው የአማራ ፋኖ በጎጃም በተቆጣጠራቸው አካባቢዎች ጊዜያዊ አስተዳደር በማዋቀር ህዝቡን ወጥ በሆነ አሰራርና መመሪያ አስተዳደር ከፍ ወዳለ ተቋም እድገት እየተመዘገዘገ መሆኑን የአባይ ሸለቆ ብርጌድ የአንበሳውን ድርሻ ይወስዳልም ተብለዋል። በዕለቱ በነበረው ሰፋ ያለ የውይይት መድረክ የ6 ወር የስራ አፈጻጸም በቀበሌ አስተዳደሮችና የብርጌድ አመራሮች ለተሳታፊዎች ቀርበው የተገመገመ ሲሆን አንኳር ችግሮችን በመለየት የቀጣይ አቅጣጫም ተቀምጧል። ሁሉን አቀፍ የማህበረሰብ ትብብርን ባቀፈው ትግላችን የቀበሌ አስተዳደሮች ሚና ትልቅ በመሆኑ የመረጣችሁን ህዝብ በቅንነትና በታማኝነት በማገልገል ማህበራዊና የጸጥታ ጉዳዮችን አጠንክረን እንዲሰሩን በማሳሰብ በስራ አፈጻጸማቸው አመርቂ ውጤት ላስመዘገቡ ጊዜያዊ አስተዳደርና የጸጥታ አመራሮች የእውቅና የሰርተፊኬት ሽልማት በመስጠት መርሃ ግብሩ ተጠናቋል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ አዲስ ያወረደውን መመሪያ በመቀበል የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር መርሐቤቴ አውራጃ ያፈራቻቸውን ክንደብርቱ የሽንቁጥ ደራጅ የፈለቀ እጅጋየሁ የአበባ አረጋ የመንፈስ ልጆች ፀሐይ ብርዱን ሳይፈሩ የጠላትን እንቅስቃሴ ሳይበግራቸው ዳገት በረሃውን አቋርጠው በትናንትናው ዕለትም በደራ ጉንዶ መስቀል አካባቢ የሚንቀሳቀሰው በአርበኛው ድፋባቸው ሀብታምዬ የሚመራው የታደለ ጠና ብርጌድ የቆዩበትን ቀጠና ለራምቦ ክፍለ ጦር በማስረከብ መንዝ ላለው ምድረ ወረዳ ውግሬ ከተማ ሲገቡ የጀግና አቀባበል ተደርጎላቸዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እያካሄደ ባለው የህልውና ተጋድሎ ከሚመራባቸው መመሪያ ውስጥም አንዱ ሰራዊት ከአካባቢ ከሰፈሩ ወጥቶ እንደ አማራ ሁሉም ግዛቶች ሆነ አንድ ሸዋ ጠቅላይ ግዛት እንዲታገልና እንዲያታግል የተቀመጠ ወሳኝ የትግል አቅጣጫ ነው። አማራን ከተደቀነበት የህልውና አደጋ ነጻ አውጥቼ የአማራን ህዝብ ህልውና አስቀጥላለሁ ብሎ በፋኖ ስም የተደራጀ ሁሉ የተደላደለ ህይወትና የቅንጦት ኑሮን በመተው ከሰፈሩ በመውጣት የአማራ ፋኖ ሸዋ ጠቅላይ ግዛት እዝን አርአያነት በመከተል ሰፈር አልባ ወይንም ጎጥ አልባ የፋኖ አደረጃጀቶችን አንድ መስርት እያልን ታሪካዊን መልእክታችንን እያስተላለፍን ከሰፈሩ ያልወጣ የፋኖ አደረጃጀት መቼም ቢሆን አማራን ነጻ ሊያወጣ እንደማይችል ተረድተን የአማራ ፋኖ ቀጣይ በሚያደርገው የትግል ጉዞ በሁሉም የአማራ ግዛቶች የምትገኙ የፋኖ አመራሮችና አባላት የስነ ልቦና ዝግጅት እንድታደርጉ ስንል በድጋሚ ወንድማዊ መልእክታችንን ማስተላለፍ እንወዳለን ብለዋል። በዚህ አጋጣሚ የአማራን ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ እያደረግን ባለው የትግል መመሪያ መሰረት ሰሞኑን ስለ አጼ ዳዊት ክፍለ ጦር የሚነሱት ውዥንብሮችን ምንም አይነት እውቅና ሳይኖራችሁ በማወቅም ሆነ ባለማወቅም በተለያዩ ማህበራዊ ሚዲያ ላይ መርዛማ መልእክቶችን የምታሰራጩ ግለሰቦች ከመሰል ከድርጊታችሁ እንድትቆጠቡ ስንል በጥብቅ እናሳስባለንም ብለዋል። በእንዲህ እንዳለ የአማራ ህዝብ ይፋዊ ጦርነት ከተከፈተበት ጥቃቱን መክቶ ህልውናውን ለማረጋገጥ መዋደቅ ከጀመረ 2 ዓመታት ሊሞላ ውስን ወራቶችም ቀርተውታል። በዚህ ትግል በባንዳነት የሚያገለግል ቢኖርም ነፍጥ ካነሱ አናብስቶች በተጨማሪ ሁሉም በየአቅሙ እየታገለ ነው። የውስጥ አርበኛ መረጃ በመስጠት ሎጂስቲክ በማቅረብ የሀሳብ ልዩነቶችን እንዲፈቱ በማድረግ ረገድ የሀገር ሽማግሌዎችና የሃይማኖት አባቶች ብዙ እየሰሩ እንደሆነ ይታወቃል እና መሰል ጉዳዮችን የሚከወኑ የውስጥ አርበኛ መኖራቸው ይታወቃል። ይሁን እንጂ የፋኖ አመራሮች፣ ቃል አቀባዮች፣ የሚዲያ ባለሙያዎች ወዘተ የውስጥ አርበኞችን በማወቅም ይሁን ባለማወቅ ፎቶ አንስተን ላገዛዙ አሳልፈን እየሰጠን እንገኛለን። ስለሆነም ይህ ነገር እንዲስተካከል እንጠይቃለንም ብለዋል። ሚዲያ ላይ የሚወጡ ነገሮች እንመርምር። በሽምግልና የሚያገለግሉን ሽማግሌዎችና የሃይማኖት አባቶች፣ የውስጥ አርበኞች፣ የመረጃ የሎጂስቲክና የተለያዩ ነገሮች አቅራቢዎች ማፈግፈግ በሚደረግ ወቅት መሸሽ የማይችሉ የማህበረሰባችን ክፍል ከፋኖ ጋር ሆኖ ፈጽሞ መረጃ መለቀቅ የለበትም። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም አፍሪካ ብዙ ታምረኛ መሪዎች ያሉባት አህጉር ናት። ከእነዚህ መካከል የብልጽግና መሪ አብይ አህመድ አሊ አንዱ ነው። ይህ መሪ የጦርነት አባት ይባላል። ጦርነት የቀሰቀሰ ዜጎችን እየፈጀ የሰላም ተሸላሚ ነው። ይህ መሪ በኑሮ ውድነት የናወዙ ዜጎችን ቤታቸውን እያፈረሰ ብልጽግናን የሚያበሰር መሪ ነው። ይህ መሪ ስራ አጥ ወጣቶችን አንዱን ከአንዱ ጎጥ ከፍሎ እርስ በርስ የሚያጫርስ መሪ ነው። ያለመቀጠር ጥያቄዎችን በጥይት አረር የሚፈታ ወደር የሌለው መሪ ነው። የሚበሉት ካጡ መበለቶች መቀነት ለአበባ መንከባከቢያ
የሚነጥቅ ድንቅ ሰው በምድር ላይ ብዙ ስርዓት መንግስቶች በታሪካችንም አልፈዋል። እንዲህ አይነቱ ስራ ዳቦ ለሚጠይቀው ዜጋው ጥይት አምርቶ የሚያቀርብ ግን ኑሮ አያውቅም። ዜጎችን በጠባብ ወሰን አጥሮ የሚያስጨንቅ ታምረኛ መሪ ኑሮ አያውቅም። ለሰው ልጅ ክብር አብዝቶ የሚጨነቅ ሲጠይቁት የሚገድል ኑሮ አያውቅም። የሞቱትን በዶዘር የሚያፈርስ ለአራዊት ፊት የሚያቀርብ ለሞቱት አፋኝ አፈር የሚሳሳ ሀገር ወዳድ መሪ ኑሮ አያውቅም። የሀገሪቱ ታሪካዊ ሚስጥሮች ለቱርክና አረብ አገራት አሳልፎ የሰጠ የሀገር ባለሟልም የታምረኛ መሪ አይደለም። በአፍሪካ በአንታርክቲካ ሊኖር አይችልም። ድሃ ገሎ በድሃ መቃብር ላይ ችግኝ የሚተክል የሰው ልጅ በሀገሩ ባለቤት አልባና ሀገር አልባ ያደረገ የትም አይገኛል። በማይገባ ዘመን የተፈጠረ ድንቅ መሪ ነው። ይህ መሪ ዛሬ እልፍ ወጣቶችን ስራ አጥ የሆኑበት የእርስ በርስ ጦርነት ኢንተርፕራይዝ ከፍቶ ብዙ ወጣቶችን በጦር ሜዳ የቀጠረ 45% ዜጎችን በ7 ዓመት ውስጥም ጦረኛ ያደረገ የዓለማችን ድንቅ መሪ ነው። 10 ሚሊዮን ዜጎችን በጦርነት የፈጀ መሪ የለም። ይህንን ያለማድነቅ አይቻልም። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም አምነስቲ ኢትዮጵያ ሱዳንንና ቱርክ ኤርትራውያንን ስደተኞችን በኃይል ከሀገር እያስወጡ ነው ሲል ከሰሰ። የሰብአዊ መብት ተሟጋች ድርጅቱ የተመድ የሰብአዊ መብት ምክር ቤት ጉዳዩን እንዲያወግዘው ጠይቋል። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የሰብአዊ ምክር ቤት ኢትዮጵያ ኤርትራውያን ስደተኞችን በኃይል ከሀገር የምታስወጣበትን ድርጊት እንዲያወግዝም ጠየቀ። ድርጅቱ በ58ኛው የምክር ቤት ጉባኤ ላይ በንባብ ባቀረበው መግለጫ ባለፉት 3 ወራት ብቻ 600 ኤርትራውያን ስደተኞች በአስገዳጅ ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን አመላክተዋል። ባለፈው 1 ዓመት አምነስቲ ኢንተርናሽናል በኢትዮጵያ የኤርትራ ስደተኞችን በዘፈቀደ ማሰርና ማፈናቀልን በተመለከተ ጥቆማዎችን ሲከታተልና ሪፖርቶችን ሲያዘጋጅ መቆየቱን ገልጿል። የኤርትራ ስደተኞችን የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሱዳንም ከፍተኛ ችግር እያጋጠመው እንደሚገኝ አምነስቲ በመግለጫው ጠቅሷል። በሱዳን በቀጠለው ግጭት ምክንያት በተለይ የፈጥኖ ደራሽ ኃይል ተቆጣጥሯቸው በሚገኙ ስፍራዎች ሴቶችና ህጻናትን ጨምሮ ስደተኞች ከፍተኛ የሰብአዊ መብት ጥሰትን እያስተናገዱ ይገኛሉ ነው የተባለው። በተጨማሪም በነሐሴ 2024 ቱርክ ወደ 180 የሚጠጉ ኤርትራውያንን በግዳጅ ወደ ኤርትራ መመለሷን እንዲሁም ጥገኝነትና ከለላ የማግኘት ህጋዊ መብታቸውን ጥሳለች በሚል የሰብአዊ መብት ተሟጋይ ድርጅትም ወቅሷል። 10 ዓመታትን ያስቆጠረው አስገዳጅ የብሔራዊ ውትድርና አገልግሎት፣ ከባባድ የጉልበት ስራዎችን እንዲሁም ሌሎች ፖለቲካዊ ሁኔታዎችን አሁንም በርካታ ኤርትራውያን ሀገራቸውን ለቀው እንዲሰደዱ ምክንያት ሆነው መቀጠላቸው ተነስተዋል። አምነስቲ በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ በየካቲት ወር አስመራ ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ከታማኝ ምንጮች ማረጋገጡን አስታውቀው ሁኔታው ከኢትዮጵያ ግዳጅ ወደ ኤርትራ የሚላኩ ስደተኞችን ለአደጋ ተጋላጭነት እንደሚጨምረው አመላክተዋል። በዚህም ሁሉም የመንግስታት ድርጅት የሰብአዊ መብት ምክር ቤት አባላት የኤርትራውን ስደተኞች አስገዳጅ ማባረር፣ እስርና የመብት ጥሰትን እንዲያወግዙ ጠይቋል። በሌላ በኩል በኤርትራ ዜጎች መብት ጥሰትና ከዓለም አቀፍ ህግ አፈጻጸም አኳያ በምክር ቤቱ የተቋቋመው ልዩ አጣሪ ኮሚቴ ከተመሰረተ 9 ዓመት ቢያስቆጠረም በሀገሪቱ ያሉ የሰብአዊ መብት አያያዝ አሁንም አለመሻሻሉን እንደሚያባብስ እንደሚያሳስበው ነው አምነስቲ ኢንተርናሽናል ያስታወቀው። በሰብአዊ መብት ተሟጋጅ ድርጅት ለቀረበው ወቀሳ የኢትዮጵያ መንግስት እስካሁን ምላሽ አለመስጠቱ ታውቋል። መረጃችንን የቀጠለ ሲሆን የደቡብ ሱዳን ዋነኛ ተቃዋሚ ፓርቲ ወታደራዊ ክንፍ የጦር አዛዥ ጀነራል መታሰሩ ለ5 ዓመታት የዘለቀውን የእርስ በርስ ጦርነት የቋጨውን የሰላም ስምምነት የጣሰ ነው ሲሉ የተቃዋሚ ቃል አቀባይም ተናገሩ። ጀነራል ጋብርኤል ዲዮፓላም እንዲሁም በተቃውሞ ላይ ያለው የሱዳን ህዝቦች ነጻ አውጪ ንቅናቄ ከፍተኛ ባለስልጣናት በዚህ ሳምንት መጀመሪያ ላይ ለእስርም ተዳርገዋል። በቁጥጥር ስር የዋሉት የጦር ጀነራልና ከፍተኛ ባለስልጣናት በአውሮፓ 2013 ከፕሬዚዳንት ሳልቫኪር ጋር ከፍተኛ ሽኩቻ ውስጥ የገቡት የምክትል ፕሬዚዳንት ሪክ ማቻር አጋርም ናቸው። በሳልቫኪር እና በምክትላቸው የተነሳው የስልጣኑ ውጥረት ሀገሪቷን ደም አፍሳሽ ወደ ሆነው የእርስ በርስ ጦርነት ውስጥ መክተቱ ይታወሳል። ሐሙስ ጠዋትም በትናንትናው ዕለት የማቻር ቃል አቀባይ ፓርቲያቸው ባለስልጣናታቸው የት እንዳሉ ወይም የት እንደታሰሩ አያውቅም ብለዋል። ሁኔታዎች የበለጠ እንዳይባባሱ የተቻለንን ሁሉ እናደርጋለን፣ ነገር ግን ይችን ሀገር ዳግም ወደ ጦርነት እንዳትመለስ የፖለቲካ ቁርጠኝነት ማሳየት ያለባቸው የሰላም አጋሮቻችን ናቸው ሲሉ ፖዬክ ፖዝ ፓልዋንግ ለቢቢሲ ተናግረዋል። የሀገሪቱ ፕሬዝዳንት ሳልቫኪር ደቡብ ሱዳን ተመልሳ ወደ ጦርነት አትገባም ሲሉ መናገራቸውን የመንግስት ቃል አቀባይ ማኪዮ ሮብ ዕለትም በመዲናዋ ጁባ ለጋዜጠኞች በሰጡት መግለጫ አስታውቀዋል። የተቃዋሚዎች ባለስልጣናት የታሰሩት ከህግ ጋር በመጋጨታቸው እንደሆነ ቃል አቀባዩም አክለዋል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲሲቷ ሀገርም ናት። ነጻነቷን ከተቀዳጀች ከ2 ዓመታት በኋላ ፕሬዝዳንት ሳልቫኪር ሙሉ ካቢኔያቸውን በማባረር እንዲሁም
ምክትላቸውን ማቻር ያልተሳካ መፈንቅለ መንግስት አነሳስተዋል ሲሉ ወነጀሉ። በዚህ የተነሳ ሀገሪቱ ደም አፍሳሽ የእርስ በርስ ጦርነት ውስጥ ገባች። 400,000 ሰዎች ህይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከ5 ዓመታት በኋላ በአውሮፓውያኑ 2018 የሰላም ስምምነት ላይ ተደረሰ። ሆኖም እስካሁን ድረስ የሰላም ስምምነቱ በጸና መሰረት ላይ አልቆመምና ጀነራል ላም የተቃዋሚ ፓርቲ ወታደራዊ ክንፍ አዛዥ ሲሆን ከሱዳን ጦርነት ጋር መዋሃድም ነበረባቸው። ሆኖም ማክሰኞ ዕለት በቁጥጥር ስር ውለው ወደ እስር ቤት ተወስደዋል። የተወደዳችሁ የቻናላችን አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናላችን